አምላኬ የሕይወቴ መሪ መካሪ በዘመኔ ሁሉ ረዳት አባቴ ሾሜሃለው ዛሬም በኔነቴ ንገስብኝ ጌታ አግሙ ነኝ ጉልበቴ አምላኬ የሕይወቴ መሪ መካሪ በዘመኔ ሁሉ ረዳት አባቴ። ይሄ ሰው ሙሉ መረጃ አለ። ስለ ውሃ መናወጥ ያውቃል። መልአክ እንደሚያናውጠው ያውቃል። ቀድሞ የገባ እንደሚፈወስ ያውቃል። ሙሉ መረጃ ነው ያለው፣ ሙሉ ዕውቀት ነው ያለው። ግን እሱ መጠጋት ነው ያልቻለው፣ መቅረብ ነው ያልቻለው። ከሱ የተጠጓሉ፣ ከሱ የቀረቧሉ፣ ተመሳሳይ ኬዝ ያላቸው ሰውነታቸው ይሰላል ተጠግተው እየተጠባበቁ፣ እሱ ግን አልጋ ላይ ነው። ወገኖች ምንድነው ምቾት የያዘ? ካለን ነገር እንዳንወጣ ጊዜያዊ ምቾት ይዞን በቃ በዛው በመከራችን እንድንሰነብት፣ በዛው ከህመማችን ጋር እንድንሰነብት፣ ፈቀቅ እንዳንል፣ ዞር እንዳንል፣ መረጃ እያለን ዕውቀት እያለን ስለ ውሃው መናወጥ ያውቃል፣ ስለ መልአኩ ማናወጥ ያውቃል፣ ቀድሞ የገባ እንደሚፈወስ ያውቃል። ግን መጠጋት አልቻለም። ዛሬ መጠጋት እንዲሆንልን፣ ዛሬ እንድንነቃ የሆነ የቤተሰብ ጸሎት እየጸለይን ነው እና ሴትዮዋን እኔ ሳውዲ አረቢያ ሳልሄድ ነው ማቃቸው። ይሄ ቃል ነው ቀጥታ የመጣልኝና እስቲል በህመም ናቸው፣ በኦክሲጅን ናቸው። ስንት ዓመታቸው እኮ ነው። ሰውነታቸው እኔ ሲሄድ ነገ የሚሞቱ ነበር የሚመስሉት እኔ ሳውዲ ከመሄድ በፊት። በዛ ሁኔታ እስከ ዛሬ ነው። ዘወር ማለት አልቻሉም ወደ ኢየሱስ። አሁንም በዛ ሁኔታ ተስማምተው፣ ከዛ ጉዳይ ላይ ተስማምተው፣ ከህመማቸው ላይ ተስማምተው ዛሬም ባልጋ ነው። ይሄ ሰው አልጋው ነው በቃ ለሱ ቁም ነገር። ከህመሙ ጋር መረጃ እያለው የቀደመ የተጠጋ እንደሚፈወስ መረጃ እያለው ግን ካልጋ ወርዶ መጠጋት፣ መጥመቂያው አጠገብ መተኛት አልቻለም። ለምን? አልጋው ይዞታል። መረጃ ባይኖረው ወይኔ ቢነግሩት ይባላል። ግን ኢየሱስ ሲጠይቀው ሙሉ መረጃ ነው ያለው፣ ሙሉ ዕውቀት ነው ያለው። ግን ዕውቀቱ ሊያድነው አልቻለም። ዛሬ እንደዛ የሆነበት ነገር ብዙ ነው። ስለ ስራ መረጃ አለ፣ ስለ አገልግሎት መረጃ አለ፣ ስለ ድህነት መረጃ አለ፣ ስለ ትዳር መረጃ አለ፣ ስለ ምድሪቱ ስላላት ነገር መረጃ አለ። እኛ ግን መጠጋት አልቻልንም አንዳንድ ጉዳዮቻችን ላይ እና እዛው ነን በቃ። የእግዚአብሔር ቃል ይነግረናል። አንዳንዶቻችን ሊሰራ የማይወድ አይብላ የሚል ተጽፎ ተቀምጦልና በቃ የትጉ እጅ ባለጸጋ ታደርጋለች የሚል ጥቅስ ተጽፎ እናነባለን። ግን ልንተጋ አንፈልግም። ዛሬም እዛው ነው። መንቀሳቀስ ጠጋ ማለት አንፈልግም። ወደምንበለጽግበት፣ ወደምንከብርበት፣ እልፍ ወደምንልበት ፈቀቅ ማለት አንፈልግም። ዛሬም አልጋችን ላይ ምቾታችን ላይ ነው። አንዳንዶቻችን ስለ አገልግሎት መረጃ አለን፣ ማንበብ፣ መጸለይ። አንዳንዶቻችን ስለ አስራት፣ ስለ መባ መረጃ አለን። የሰጠን እንደሚባረክ እንሰራለን። ነገር ግን በተቀደደ አቅማዳ እናስቀምጣለን፣ እንበዘበዛለን። ተምችና ኩብኩባ ይበላናል። ግን መረጃ አለን። ምን የሚል አስራታችንን በአግባቡ ብንሰጥ እንደምንባረክ፣ ለእግዚአብሔር ብንሰጥ እንደምንባረክ፣ ለድሆች ብንረዳ እንደምንባረክ መረጃ አለን። መረጃው ደግሞ ቃሉ ነው። ከዛው ከቃሉ እንሰበካለን። ብዙዎቹም ነገሮች ከእግዚአብሔር ቃል እንሰበካለን። ነገር ግን በአንዱ ሰምተን እንደፈዋለን። ፈቀቅ እንዳንል እሱ ይዘናል። ቃሉ ራሱ ጠምዶ ይዘናል።
ዛሬ በኢየሱስ ስም ፈቀቅ ማለት ይሁንልን። ከሰማን ፈቀቅ ማለት ይሁንልን። ከሰማን ፕራክቲስ ማድረግ ይሁንልን። እስፔሻሊ የእግዚአብሔር ቃል ወደ ህይወታችን ሲመጣ ወዳው መተግበር ይሁንልን። እናፈራበታለን። መረጃ ብቻውን ዋጋ የለው ካልሰራንበት። ሙሉ ዕውቀት አለው ይሄ። መልአኩም ይመጣል እኮ በየጊዜው ይመጣል። ሊረዳ ነው የሚመጣው። እንዲፈወሱ ፈልጎ ነው የሚመጣው። አናውጦት የሚሄደው የሆነ ሰው እንዲፈወስ ፈልጎ ነው። እግዚአብሔር በዛ ቦታ ላይ ያስቀመጠው የፈውስ ፕሪንሲፕል አለ። ምን የሚል ቀድሞ የገባ ለዛ ነው መልአኩ የሚመጣው ይፈወሱ ብሎ ራርቱ። እግዚአብሔር እድል ይሰጣል። በእውነት በራችን ላይ እድል ይሰጣል። እግዚአብሔር ወደ ቤታችን እድል ያመጣል። ወደ ህይወታችን እድል ያመጣል። እድሎችን ግን እናባክናቸዋለን። ይሄ ሰው እድል አባከነ። ከ38 ዓመት ጀምሮ በዛ ባልጋ ላይ ያለ ብዙ ዘመን እንዳስቆጠረ አውቆ ይላል። ኢየሱስ ወደዚህ ሰው መጣ። ብዙ እድል አባክኗል። ብዙ መናወጦች ነበሩ። ሌሎች እየተፈወሱ እየዘለሉ ሄደዋል። አንካሶች ሙሉ ጤና ሆነው ይሄዳሉ። እሱ ግን አልጋው ላይ ተኝቷል። ዛሬ ምን ይሆን የምናስመልጣቸው እድሎች? የሥራ እድል ይሆን? የትዳር እድል ይሆን? የአገልግሎት እድል ይሆን? ምንድነው የምታስመልጡት እድል? ምንድነው በራችሁ እየመጣ የምታስመልጡት ነገር? ወገኖቼ ልንነቃ ይገባል። እንደ እግዚአብሔር ልጆች ልባሞች ልንሆን ይገባል። ጥሰን ልንሄድ ይገባል። ድህነት ሊይዘን አይገባም። ስንፍና ሊይዘን አይገባም። ቸልተኝነት ሊይዘን አይገባም። መረጃ ብቻ ሆነን መቀመጥ ነው አይገባም። ጠጋ ማለት ዘሎ መግባት፣ መወሰን፣ ቁርጠኛ መሆን፣ ፎከስ ማድረግ፣ መልአኩን መከተል፣ የመልአኩን መምጣት መጠባበቅ፣ ወደ ህይወታችሁ የሚመጣውን ቃል መጠባበቅ፣ ከዛ አክሽን መውሰድ። ከዚያ እግዚአብሔር ትንሹን ነገር ይባርክላችኋል። ስፔሻሊ ቃል ከመጣ በኋላ የቃሉን መንፈስ ይዛችሁ መሄድ፣ በጥቂቱም ቢሆን ለመታዘዝ እንቅስቃሴ ማድረግ። ብዙ ጊዜ ነው የምለው እኔ እግዚአብሔር በህይወታችን ምትሃት አያደርግም። እግዚአብሔር የሆነ ማጂክ አይሰራም በህይወታችን። በፕሪንሲፕል ይሰራል፣ በህግ ይሰራል። ሲናወጥ መጀመሪያ የገባ እሱ ይፈወሳል። በቃ የዛ ቦታ ህግ ይሄ ነው። በቃ ውሃው ሲናወጥ መልአኩ መጥቶ ሲያናውጠው መጀመሪያ የገባ እሱ ሙሉ ጤና ሆኖ ይሄዳል። ይሄን ነገር መጠባበቅ አለብን። ሶስተኛ ቢገባ አይፈወስም፣ ሁለተኛ ቢገባ አይፈወስም። አንድ ነገር ነው መጀመሪያ የገባ ውሃው መልአኩ አናውጦት ከሄደ በኋላ ዘሎ የገባ እሱ ሙሉ ጤና ነው። ይሄ የዛ ቦታ ህግ ነው። ዛሬ ምንድነው የሚላችሁ ባይብል? ምንድነው የሚለን መጽሐፍ ቅዱስ?